ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። ቃላቶችን እየመሰሩት የማሳያችሁ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋራ እያነበባችሁ እንዲሁም እየጻፋችሁ መለማመድ ይጠበቅባችኋል። በመጀመሪያ ግን ለቻናሉ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ኦኬ ዛሬ ይዤላችሁ የመጣሁት የተለያዩ ቃላቶች ምስረታ ነው። አጠር ያሉ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶችን አብረን በጋራ እያነበብን እንዲሁም እየጻፍን የምንለማመድ ይሆናል ማለት ነው። እናንተ አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ ይሄ ለእናንተ ግዴታ ነው ማለት ነው። ማንበብ ብቻ ሳይሆን እነዚህን ያነበባችኋቸውን ደግሞ እያቆማችሁ ቪዲዮውን መጻፍ አለባችሁ ማለት ነው። እስከሚገባችሁ ታነባላችሁ፣ ከዚያም በኋላ ትጽፏቸዋላችሁ ማለት ሲታረጉ ለእናንተ ግልጽ ይሆንላችኋል ማለት ነው። ስለዚህ እነዚህ ትንሽ የተወሰኑ ቃላቶች ናቸው። እነዚህ ልክ ከዚህ ላይ የምታዩቸውን ቃላቶች ነው ይዤላችሁ የመጣሁ ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። አሁን እኔ እያንዳንዱ ፊደሉን በመጀመሪያ ፊደሉን እጠራና በአንድ ላይ ቃሉን ሳነብ እናንተም አብራችሁ ልክ እንደኔ እየጠራችሁ ማንበብ ይጠበቅባችኋል ማለት ነው። ልክ እንደዚህ እያደረጋችሁ ማንበብ ያለባችሁ። ምክንያቱም አንድ ሰው የመጀመሪያውን ፊደል ተጠቅሞ ቃሉን ሊያነበው ይችላል። ነገር ግን ትክክል ፊደላቶችን ያውቃቸዋል የሚለውን በምን ሊገነዘብ ይችላል? እያንዳንዱ ፊደሉን መጥራት ከቻለ ግን በትክክል ፊደሎችን ይችላቸዋል። ስለዚህ ቃሉንም መጥራት ይችላል ማለት ነው። እንደዚህ እያደረጋችሁ ማንበብ ይጠበቅባችኋል። አሁን አብረን እያነበብን እንሂድ። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ሸለቆ ሸለቆ ይላል። ሸለቆ የሚለውን ስናይም ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለም ከለ ቤተሰቦች የመጀመሪያ ፊደል ነው። ቆ ደግሞ ከቀ ቤተሰቦች የመጨረሻ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸለቆ ሸለቆ የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? መለስ መለስ ይላል። መለስ የሚለውን ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል ነው። ስ ደግሞ ከሰ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መለስ መለስ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ዘመን ዘመን ይላል። ዘመን የሚለውን ስናይም ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘመን ዘመን የሚለውን ቃል ይሰጠናል ማለት ነው። ኦኬ በቀጣይ ደረጃ ከዚህ ላይ ምን ይላል? አበባ አበባ ይላል። አበባ የሚለውን ስናይም አ ማለት ከቤተሰቦች የመጀመሪያ ፊደል ነው። በተመሳሳይ ከቤተሰቦች የመጀመሪያ ፊደል ነው። ባ ደግሞ ከቤተሰቦች አራተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አበባ አበባ የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ዘመቻ ዘመቻ ይላል። ዘመቻ የሚለውን ስናይም ዘ ማለት ከዚ ቤተሰቦች የመጀመሪያ ፊደል ነው። መ ደግሞ ከቤተሰቦች የመጀመሪያ ፊደል ነው። ቻ ከዚ ቤተሰቦች አራተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘመቻ ዘመቻ የሚለውን ቃል ይሰጠናል። ኦኬ ቀጣይ ከዚህ ላይ ምን ይላል? ቀጠሮ ቀጠሮ ይላል። ቀጠሮ የሚለውን ስናይም ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ጠን በተመሳሳይ ከጠ ቤተሰቦች የመጀመሪያ ፊደል ነው። ሮ ደግሞ ከደ ቤተሰቦች የመጨረሻ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀጠሮ ቀጠሮ የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ወረዳ ወረዳ ይላል። ወረዳ የሚለውን ስናይም ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል ነው። ዳ ደግሞ ከደ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወረዳ ወረዳ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ወረሰ ወረሰ ይላል። ወረሰ የሚለውን ስናይም ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ረን በተመሳሳይ ከረ ቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወረሰ ወረሰ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ጠረፍ ጠረፍ ይላል። ጠረፍ የሚለውን ስናይም ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ረን በተመሳሳይ ከረ ቤተሰቦች የመጀመሪያ ፊደል ነው። ፍ ደግሞ ከፈ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠረፍ ጠረፍ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ደግሞ ምን ይላል? ሰላም ሰላም ይላል። ሰላም የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ላ ደግሞ ከለ ቤተሰቦች አራተኛ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል ነው።
እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰላም የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ወራት ይላል። ወራት የሚለውን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ራ ደግሞ ከረ ቤተሰቦች አራተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወራት የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ሐሙስ ይላል። ሐሙስ የሚለውን ስናይ ሀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሙ ደግሞ ከቤተሰቦች ሁለተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሐሙስ የሚለውን ቃል ይሰጠናል ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ልክ እንደዚህ አድርጋችሁ አንብባችሁ ከጨረሳችሁ በኋላ ደግሞ ደግማችሁ ታነቧቸዋላችሁ። እስከሚገባችሁ ድረስ በደንብ ታነቡና ከዛም በኋላ ደግሞ ቪዲዮን ታቆሙና ትጽፏቸዋላችሁ ማለት ነው። ጽፋችሁ ከተለማመዳችሁ በኋላ ከዛ ደግማችሁ አንዴ ካነበባችኋቸው በጣም ለእናንተ ግልጽ ይሆንላችሁ ማለት ነው። እንደዚህ ልክ እየደጋገማችሁ ማንበብ ለእናንተ በጣም ጥሩ ወሳኝ ነገር ነው ማለት ነው። እንደዚህ ያደርጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን ለመማር ለምፈልጉት ኃይሌ በማስቀምጥላችሁ ስልክ ቁጥር በ0901 06 81 28 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ ማለት ነው። ቀጣይ ደግሞ ሌሎች ቪዲዮዎች እስከምመለስ መልካም ጊዜ